የምናወራው ስለ ግሪክ ሲቲ ስቴት ኤምፓየር ስልጣኔ ነው የምናወራው ማለት ነው። እቅዴ ውስጥ አልነበረም ግን ማወቅ አለባችሁ ብዙ ነገር አዳ ያረግላችሁ ማነው ይሄንን ማወቅ አለባችሁ ሌሎቹን ለማውራት ስለ ሮም ምናምን ለማውራት ብዬ ነው ባታሳልፉ ጥሩ ነው። ስለ አቴንስ ስፓርታ ማዳመጥ አትፈልጉም ሁሌ ሲባል ሰማላችሁ። ስፓርታ ስፖርት የሚለው ከስፖርት ነው የመጣው። ኦሎምፒክ ምንድነው ምናምን የሚለው እንሩጥበት እስቲ። መጀመሪያ ነገር ሲቲ ስቴት ምንድነው? ሲቲ ስቴት ማለት ከተሞች ሆነው እንደዚህ እንደምታዩት ነገር ግን ደግሞ በግንብ የተከበቡ ከተሞች ናቸው። እኚህ ከተሞች የራሳቸው ሳንቲም፣ የራሳቸው ወታደር፣ የራሳቸው መንግስት፣ የራሳቸው ንጉስ፣ የራሳቸው መሪ፣ የራሳቸው በቃ ሁሉ ነገር አላቸው። በግንብ ታጥሯል። ይሄ ዙሪያው ላይ ያለውን እርሻውንም ምናምኑን የውሃ አካሉንም ምናምን የሚገዙት እነሱ ናቸው። ገብቷቸዋል። በግንብ የታጠሩ ትናንሽዬ አሁን ለምሳሌ አዲስ አበባ ሀገር ብትሆን በሏት በቃ አዲስ አበባ ሀገር ሆና ዙሪያው ያለውን እርሻ ተቆጣጥራ ታጥራ በአጥር ማለት ነው። ያው እንደ አዲስ አበባ ትልቅ አይደለም እንደዛ አድርጋችሁ እንዳታስቡት። ያው ምሳሌ ነው። እሺ የግሪክ ሙሉ አሁን ያሁኗ ግሪክ በአጠቃላይ ብታያት እንዳለ በሲቲ ስቴት የተሞላች ነው። እንዳለ አሁን ያልኳችሁ አይነት በከተሞች ሆነ ራሳቸውን የቻሉ ከተሞች ራሳቸው የሚያስተዳድሩ ከተሞች ናቸው። ዋናው ስፓርታ አለ፣ አቴንስ አለች፣ ቲፕስ አለች፣ ኮርኒዝ አለች። ያው ኮርኒዝም አለች። በጣም ሀብታሞች ልጅ ኮርኒዝ ትባላለች። እና በጣም ብዙዎቹ በቃ አጎርስ ምናምን ብዙዎቹ ጸዴ የሆኑ ራሳቸውን የቻሉ መንግስታት ናቸው። ከነዚህ ውስጥ አሁን ስፓርታኖችን እንውሰድ። ስፓርቶች ያው ሰምታችሁ ታውቃላችሁ። በጣም ዋሪየር ናቸው። ከ7 ዓመታቸው ጀምሮ ይሰለጠናሉ። መምራት የሚችሉት ወታደሮቹ ብቻ ናቸው ራሳቸው ስፓርታኖች ማለት ነው። እና በጣም ፋራ ናቸው። በቃ ውጊያ የሚወዱ ተንኳሽ ከሲቲ ስቴቶቹ እንዳለ አደገኞቹ እኛ እንጀግና እንዲ በቃ ፍሌክስ ነው አንቺ በያ ምናምን ጉልቤው በቃ ሁሌም ግን አንዴ ተሰጥቷቸዋል። በቲፕስ አቴንስ 27 ዓመት በደረገ ጦርነት ቀጥቀጣው አሸንፏል። አቴንስ ጋር እንዲ አቴንስ ደግሞ ቀሽቷ ቺክ ነች። በቃ አቴንስ ደግሞ በቃ ፊሎሶፊ፣ አርት፣ ሙዚቃ የነ ሆመር ምናምን ዚዩስ የሚመለክበት ምናምን ረጋ ያለ በቃ ፊሎሶፈሮች ያሉበት ሶቅራጥስ የነበረበት ፕሌቶ የነበረበት የሶቅራጥስ ተማሪ ነው ፕሌቶ ራሱ። ያው አርስቶትልም አለ እዚህ ጋር ፕሌቶ አስተማሪው ነው። እሺ ፕሌቶ ሶቅራጥስ ፕሌቶ አርስቶትልን ያስተማሩት ታውቃላችሁ። ታዲያ እኚሁላ ሲቲ ስቴቶች እኚሁላ አንድ የሚያደርጋቸው ነገር ምንድነው? አንደኛ ቋንቋቸው እና ዋነኝነት ደግሞ ሃይማኖታቸው ወይም ደግሞ አምላካችን ብለው የሚያመልኩት ታላቁ አማልክት ዚዩስ ነው። ዚዩስ የአማልክቶች ሁሉ አማልክት የሚሉት ሲሆን አፖሎ ምናምን የተባሉ ብዙ የሚያመልኩት አማልክቶች አለ ማለት ነው። ታዲያ ዚዩስን ለማምለክ በጋራ የሚሰበሰቡበት በ4 ዓመት አንዴ ኦሎምፒያ የተባለች ቦታ ላይ ይሄዱና ሁሉም ተሰብስበው በየ4 ዓመቱ ማለት ነው። ይሄ የዚዩስ እንትን ነው። የዚዩስ ቤተ መቅደስ ነው የሚባለው የአማልክታቸው ቤተ መቅደስ ነውና እዛ እየሄዱ ኦሎምፒያ ላይ በየ4 ዓመቱ ውድድርን ስፖርታዊ ዝግጅትን አንድ ላይ ያዘጋጃሉ። ያ ስፖርታዊ ዝግጅት ለማታውቁ ሰዎች ሜቢ አሁን እኛ ኦሎምፒክ ብለን በየ4 ዓመቱ የምናደርገው ውድድር ነው። የዛኔ ግሪካውያን በየ4 ዓመቱ የሚያደርጉት ስፖርታዊ ውድድር ነው። ግሪካዊ ካሉ ካተሳተፈም እዛ ላይ ልዩነቱ ከዚህ ጋር ያ ነው። ሌላው አንድ የሚያደርጋቸው ነገር ደግሞ የጋራ ጠላታቸው ነው። ማነች? ፐርሺያን ኢምፓየር ማለት ነው። ፐርሺያን ኢምፓየር ቪዲዮ ሰርችላችሁ ገብታችሁ ግሪክ ቻት ነው ያላችሁ። እዚህ ጋር ግሪክ እንዳለች ነች የጋራ ጠላታቸው ነች። እሷን ለሞጋት አሁን ባትል ኦፍ ማራቶን የሚታወቅ ነው። 300 ስፓርታንስ የፐርሺያ 100,000 ጦር ያዙበት ማለት ነው። ፊልሙ የተሰራው እሱ ታሪክ ላይ ተብዝ ሌላ ቀን አወራላችኋለሁ። እና ዘርክሲስ የተባሉ ዳሪየስ የተባሉ የፐርሺያ ነገስታቶችን ያሸነፉበት ነው። ታዲያ እኚህ ስቴቶች ከተፈጠሩ ማለት ነው ከ500 ምናምን ዓመት በኋላ ሜሶዶኒያ ላይ አንድ ሰው ተነሳ። ሜሶዶኒያ ማለት እቺ ነች። እዚህ ጋር የምታዩት አያችኋት? ሜሶዶኒያ በንጉሥ የሥርዓት የምትመራ ልክ እንደ ሌላው ዓለም እንዳሉ ነገስታቶች ነው። ከተማ አይደለችም። እሺ እንደ ሀገር አይነት ለኪንግደም ነች እሷ ማለት ነው። እነዚህ እንዳለ ይላችሁ እኚህ ጨምላቆች በሲቲ ስቴት በከተማ ታጥረው ሀብታም ናቸው ምናምን ቁጭ ያሉ ሰዎች ናቸው። ኦቆ ይሄንን ማለት ነው። ያው አቴንስ አሁን ለምሳሌ በዲሞክራሲ ነው የምትመራው። ተመርጦ ነው ሰው የሚመራው። የዲሞክራሲ ምንጫችን ነች አቴንስ ማለት። ስፓርታውን ለምሳሌ ሁለት ንጉስ ሽማግሌዎች ተሰብስበው ምናምን ነው የሚመሩት። ምርጫ ያለበት የሰለጠኑ ናቸው በአጠቃላይ። ሜሶዶኒያን እንደ ኋላ ቀር እንደማይረቡ ምናምን ያውቻል። እናማ እነዚህ ጀማ ይሄ እንዳለ እዚህ ጋር የምታዩት ጀማ እኚህ ሜሶዶኒያ ነች። ሜሶዶኒያ ላይ ታዲያ አንድ ሰው ብድግ ይላል፣ ሚሊታሪውን ያሻሽላል። ማን ነው እሱ? ፊሊፕ ዘሰከንድ ይባላል። ፊሊፕ ዘሰከንድ የማን አባት ነው? አሌክዛንደር ዘግሬት አባት ነው። ተረታችሁኛል? ታዲያ ፊሊፕ ቀላል ሰው እንዳይመስላችሁ ከልጁ የባሰ ነው ማለት ያው በጊዜ ነው የሞተው እንጂ ማለት ነው። እና ፊሊፕ ነው እንግዲህ እኚህን ሲቲ ስቴቶች እንዳለ ጠቅልሎ በላቸው ወይም በግዛቱ ስራ አካተታቸው። ታዲያ ፊሊፕ ከሞተ በኋላ የኔ ንጉስ አሌክዛንደር ዘግሬት ይመጣና ቲፕስ የተባለችው ቲፕስ እቺ ነች ቲፕስ ማለት ነውና
እሷን ሄዶ ሳክ ዳረካት አቃጠላት ቡንስ ያደርጋት ሁሉም ስርዓት ያዙ እንዳለ ስርዓት ያዙ አሌክዛንደር ዘግሬት ቀጥለጥ ብለው መገዛት ጀምሩ ወታደሩም የነሱንም ወታደር ይዞ ሄዶ ነው እንግዲህ ዓለምን የወረረው ታውቃላችሁ አይደለ ፐርሺያን ኢምፓየርንም የጋራ ጠላት ሲሰጣቸው ታውት እነሱ ረሱት አሌክዛንደር ዘግሬት ምንም ቢሆን ግሪክ ነው ገብቷቸዋል እሱም ግሪክ ነው እና ፐርሺያን ኢምፓየርንም ጠቀለሉ አብረው ከአሌክዛንደር ዘግሬት ጋር ይሄንን የሚያክል ላንድም ያዙ በእነሱ ሄለንስ ባይዘይ ግሪክ አይደለም ራሳቸው እሺ ግሪክ ሚላቸው ሮማውያንና እኛ ነን እነሱ ሄለኔስ ነው የሚባሉት ማለት ሄላስ ነው የሚባሉት ማለት ነው ሄለኒስቲክ ይባላል ቋንቋቸው ላንጉጃቸው ምናምን ግራ እንዳትጋቡ ሄለን ምናምን ሲባል ሌላ ሀገር እንዳይመስላችሁ እሱን ሳልነግራችሁ በተረፈ ግሪኮች ፈላስፎች የእውቀት አባቶች ሳንቲሙን ህንጻውን አርኪቴክቸር የሚያከላቸው የለም ዲሞክራሲ ለዓለም የሰጡ ስልጥን ያሉ ከዘመን በፊት የቀደሙ ለምን እና አርስቶትል እነ ፕሌቶን እነ ደግሞ ከሳይንስ ደግሞ እንትላን እነ ፓይታጎረስን ምናምን በጣም ጽድት ያሉ ሰዎች የተፈጠሩበት የእውቀት መፍለቂያ የጥበብ መፍለቂያ ጦር ሚሊተሪ ላይ ሳይሆን እውቀት ላይ የሚሰሩ ሰዎች ናቸው ለዛ ነው በሮማውያንም በሜሶዶናውያንም የተሸነፉት የተያዙት የተገዙት ማለት ነው ስፓርታኖችን ባይዘው ወዲያው አይደለም በቃ ኦኬ እንግተውናቲ በቃ ሌላ ታሪክ አጀምር ቻው በቃ ቻው